እንዴት ነህ? አንድ ደቂቃ ስሙኝ ወንድሞቼ፣ እንደ ልመናም ነው ፕሊስ። ጆከርዬ በጣም አቅም እንዳለ አውቃለሁ፣ ጓደኞቼንም ስለማቅ ነው። ይሄ ልጅ ግን ቤተሰብ አለው፣ ትዳር አለው። በቀደም አይተሃል። በቀደም የእናንተን እርቅ በውስጥ አይደል የጨረሳችሁት? አቡፋኖ ፕሊስ በውስጥ ጨርሱት። ቤተሰብ ይበተናል። ልጆች አሜሪካ ያሉ ልጆች ቀላል አይደሉም፣ ይጠይቃሉ። እና ጆከርዬ የምታረጉት ነገር በሙሉ ልክ ነው። ልጁ አጥፍቷል፣ ስህተት ሰርቷል። ካህናት አይቀረው፣ ታቦት አይቀረው፣ እስላም አይቀረው፣ ፋኖ አይቀረው፣ አማራን ያዋርዳል። ልክ ነው። አማራ ግን አንድ ትልቅ ባህል አለን። በውስጥ በስምምነት በሰው ጠይቁት ፕሊስ። ምንም ነገር እንዳትለቅ። ያለው ነገር በቂ ነው ወንድሜ። ካከበርከኝ እንደ ወንድማማች እዚህ ውስጥም ያላችሁት ሁላችንም አንደር 30 ነን። ነገ ከነገ ወዲያ ወንድም አለም። አዎ ልጆች አሉት፣ ትዳር አለው። ሰው ሲባልግ አብረን መባለግ የለብንም። በሰው ልጅ እግዚአብሔር እንኳን እድል ይሰጣል፣ እንኳን የሰው ልጅ እና ወንድሜ ፕሊስ አቡፋኖ እናንተ በውስጥ አውርታችሁ አጥፍቶም ከሆነ ያለውን ነገር ለሱ አይደለም። አንድ ቀን መልኳን አይተናት የማናቅ አንድ ቀን ወጣ ተናግራ የማታቅ ባለቤቱ ልጆች አሉና ለነሱ ክብር ስትል ጆከርዬ አይኖ ብዙ ዶክመንት እንደምታገኝ ስለማቅ ነውና ፕሊስ እንዳንድ ወንድም ፕሊስ ይሄን ልለምን ነው የመጣሁት። እባካችሁ በቃ ተውት ይሄን ነገር አብርዱ። ያሬድ አውቃለሁ፣ አከብራለሁ፣ ወዳለሁ፣ ይገባለሁ። ሂጃ መጣዋለሁ ይሽካል። እኔ ችግር የለብኝም። ቆይ ሂድ። እኔ ምንም ማለት አይደለም። ከአማራ በላይ ከፋኖ በላይ ምንም የለንም። እኔ እየተናገርኩ ነው። ይህንን ብንለቀው ዛሬ ነገ ህይወቱ ቢበጠበጥ አማራዎች ራሳቸው ገደሉት ነው የምንባለው እንጂ ጎዳና ላይ ቢወድቅ ለእኛው ነው የሚመጣ። እኛ ከፋኖ በላይ ምንም የለን። መርዛ በለዋለሁ ማለት እንግዲህ ከማንም ይሄ ያፎለምታ ነው እንደ ውሸት እግዚአብሔር በሚያውቀው አይዘልም ነው። ባለጌ ነው። እኔ እኮ ምስክር ነኝ። እኔ እኮ አንዱ ከተሰደቡ እኮ እኔ ነኝ። ይኸውልህ ቤተሰብ ተሰድቧል። እድል ስጡት፣ ስጡት። እሺ ያሬ ስለ አንድ ጊዜ እኛ እኮ አሁን እኛን ይቅርታ ይጠይቅ። እኔ እናቴ ትሙት አመት ሙሉ ይስደበኝ፣ ከፈለገ ከቻለ ያስገድለኝ። መላው የአማራን ህዝብና መላው ፋኖ ወጥቶ ይቅርታ ይጠይቅ ነው ያልኩት። ሰይዶ ረባቦን ይከትከተው። ውየርድ እስኪ አንድ የተወሰነ ደቂቃ ስጠኝ። አን መሀል ላይ እንሁን። አንደኛ ትንሽ በቃ ጊዜ ተሰጣለህ አንተ ለአማራው ሲባል። ግን አንድ ነገር ልበል ያሬድ፣ የአፎለምታ የሚባል ነገር ያንተንም እመጣልሃለሁ ዮኒ፣ ያንተንም እመጣልሃለሁ። ቆይ ታውቃለህ እንዴት እንዳስቀጥ ዮኒ ማኛ አንተንም እመጣልሃለሁ። ይተሞን ወንድም አለም ቀጥል። እሺ ቀጥል። ያንተም ስንት ጉዳይ የአፎለምታ የሚባል ነገር ትልቅ ሰውዬ ነው አይደለም? ምርጥ እንቁ የሆኑ ወርቅ የሆኑ የአማራ ልጆችን እሱ the judge, the jury, the executioner ህጉን የሚያወጣ ህጉን የሚተነትን ህጉን የሚያስፈጽም ሆኖ ስለሽን ዩሪን ማንን ማይደርሳ ጆከር ይሄ መቆም አለበት። ከዚህ በፊት ነግሬዋለሁ በሩ ገብቼ። እሱ አማርነት ላይ የጠበቅ ነው። እሱ ላይ ያለ አማርነት ፕሪዘርቭ መደረግ አለበት። እኛ አማራን ማዳን ቢዝነሳችን ኦኬ። እሱ ላይ ያለ አማርነት ሲጠቃ ያንገበገበን ዛሬ በፋኖቻችን ሲመጣ እኛ ሲነካ ንቀን ነው እኮ ዝም የምንለው። ያፎለምታ እያላችሁ እንትን አትበሉት። እኔ ዛሬ እንን እንዳትለቅ አንተ ነገር ግን አደብ ሊገዛ ይገባል። ማን who the hell is he? ማን ነው እሱ? መስዋዕትነት ሰማዕትነት የተከፈለበትን ትግል መሬት ላይ ዋጋ እየከፈሉ ያሉ ፋኖች መሪዎቻችንን ማለት ነው እንዴ! ምን አይነት አቅም ምን አይነት ምንድን አይነት ድፍረት ነው ይሄ? መቆም አለበት። ያፎለምታ እያላችሁ አንድ አፍታ ጆከር ያፎለምታ እያላችሁ አንደኛ የልብ ልብ፣ ሁለተኛ ኃላፊነት መውሰድ አለበት። ይሄ ሰውዬ ትልቅ ሰውዬ ነው። እንደዚህ ብሎ ነገር የለም። የሚያደርገውን ያውቃል። ስለዚህ ይቅርታ ይጠይቅ። ተከፋይ መሆኑ ኦኬ። ጆከር አትደረብ ወንድም አለ ፕሊዝ። እኔ ይኸውላችሁ ፍትሃዊ መሆን አለብን። ጆከር ይታገስ፣ ይቆይ፣ እንዲቆይ እንድታገስ ነው የምፈልግ። ሁላችሁም ታገሱ ፕሊዝ። ነገር ግን ሰውየውን የውሸት ምክንያት አትደርድሩ። ትልቅ ሰውዬ ነው፣ ባለትዳር ነው፣ የልጆች አባት ነው። ትልልቅ የኛ ትልቅ ነው በእድሜ ዲዋንደሳን እሱ የወለደውን ልጆች እኛ ወልደን አላደረስንም ገና። my point is this
ኃላፊነት ማይሰማው ከሆነ ከሶሻል ሚዲያ መራቅ ነው ያለበት። ወርቅ የሆኑ የሚታገሉ ልጆችን ማባረር፣ ፋኖችን መርዝ ሰጣለሁ ማለት አይቻልም። ዋጋ ያስከፍላል። ተው ዋጋ ያስከፍላል። ሲጣላ የሚጣላው ከኛ ከወንድሞቹ ጋር ይሆናል። ምን መጣ በነብሱ ነው በእንጀራው በምናምን ነው መጣ። በቃ ችግር ነው የሚሆነው። ከዛ በኋላ ህግን ኢንቮልቭ እናደርጋለን። ያዝነው ዶሴ የሰበሰብነው መረጃ አለ። እኔ ልከስ አዘጋጅቼ ያስኩት መረጃ ተቃ ድሮፕ አድርጌው ነው በአማርነቱ ስለተጠቀ መቆም አለበት። የገዛ ወንድሞቻችሁን እህቶቻችሁን በተለይ ለአመታት ለአማራ ሀቅን ያሳዩ ወንድምነቶች አትዝመቱባቸው። ፋኖ እንደመመጠ መርዛ ብላ ምናምን እሱን እኮ 3000 4000 ሰው የሚያወሰው ነው አይደል? ባንዴ ሲቀመጥ ይሄ ስህተት ነው። ይቅር የሚባልም ነገር አይደለም። ወጥቶ ይቅርታ ይጠይቃል። ሰው ነው፣ ፍጡር ነው፣ ከማንም አይበልጥም። አጉል እምብር አያስኬድም። ሞጣ እያዳመጥክ ነው። ፍጡር ነህ፣ አጥፍተሃል። ውጣና ይቅርታ ጠይቅ። ፋኖችን ይቅርታ ጠይቅ። ግለሰቦችን፣ ወንድሞችን፣ እህቶችን ግድ የለም ውልዲል ውዲው እኛን ስደበን ፋኖ ያን ነው ነው። እና ጆካ ፕሊስ አንተ የዛሬን ታገስ ወንድማ ነው። ይሄን ነው ነው ይቅርታ አገናዝባለሁ። እኔ በጣም ባለጌ አይደለሁም ስለ ለምን እንደው ታውቃለህ። እኔ አሁን ይሄን ሰው ራሱን ለመከላከል አሁንም ብዙ ሊያወራ ይችላል። ነገ ይሄን ነገር ብናደርግ ህይወቱ ቢበተን መልሶ የት ነው? አማራዎች ራሳቸው እኮ ናቸው ይሄን ያደረጉት። እኔ ስለማውቀው ነው። ሞጣኔን አይችልኝም፣ አይደርስብኝም። ያውቃል። ገና ሲመጣ ሞጣን የተቀበልኩት እኔ ነኝ። ጄኔራል አሙዲና እኔ ገና ቲክታክ ከፍቶ ሲመጣ ቤቱ ላይ ሂደን አንበሳስን ለስዕሉ አመሰግናለሁ ብሎ እኛንን ቲክታክ መጥቶ ያን ጊዜ አፋፉን ብለን ማጥፋት እንችል ነበር። ለፖለቲካው ይጠቅመናል ብለን ሰይ ወንድማችን ብለን ያመጣ ነው። ይሄን ይናገር ውሸት ይበለን። አንበሳው ወርደን የተቀበለው ገና ሀ ብሎ ቤቱን ሲከፍት ገስትም ማስገባት አይችልም። ለስዕሉ አመሰግናለሁ ነው ያለን። ና አንተ አሌክስ ከዚህ በኋላ ዛሬ የዛች ልጅ ሞት ውሸት ነው ስትል ነበር አይደለ? እኔም ቤት ሁለተኛ አትመጣም። ቤቴሌምን ቤት ትገባለህ። እሷ ቤት ካገኘሁህ እኔ በእነዚህ ልጆች ነፍስ አልደራደርም፣ ብቻዬን እቀራለሁ እያልኩ በቃ ጆከር ሀሳብ ይሄ ነው። ፕሊስ ሌላ ሰው እንድታስገባ ልውረድልህ። ያው ሳንቸኩል በመረጋጋት ይሁን። ሞጣ እድሜ ልኩን አማራን አዋርደዋል፣ ጀግኖቻችን አዋርደዋል። ባለጌ ነው፣ ምንም ጥያቄ የለውም። ህዝቡ በሙሉ ያውቃል። ከሚገባው በላይ ያዋርደን ዝቅ ሲያደርግ የነበረ ሰው ነው። ግን በቃ እንዳልኩ ነው ወንድም አለም ቴንኪዩ እኛ ምንም አላለም። አሁንም ይቅርታ ጆከር የሚል መጠመጥ እያንዳንዱ አውርዳቸው። እሱ ቤት ሄዳችሁ መጀመሪያ እሱ የሚለውንና እሱ የያዘውን አስተሳሰብ አስቆሙት። እኛ ቤት መጣችሁ ምንድነው? ሽማግሌ እኛ ቤት ነው እንደ ሽምግልን ነው። እያንዳንድህ አካውንት መዘጋት አለበት። አስገባን ብለን ስንለው እኮ ስድብ ነው እየተሳደበ ያለው። እኛ ተናንሾቹ አክብረ ነው ችግሩ ይቁም ስንል እሱ እያደረገ ያለው። እኛ ቤት ብቻ እንደምትመጡት እሱ ቤት ግቡና ተው ተረጋጋ ብሉት። ይሄ ፍትሃዊ አይደለም። ለእኔ ስንት ዘመን ነው የዘመተብኝ ለአማራ ያቆምኩትን ሰልፍ። ሆልዶን አንድ አፍታ ባካችሁ ይኸውላችሁ፣ ስሜታዊ አትሁኑ። ቆየኝ አንድ አፍታ ለግለሰብ ብቻ አለ ለአማራ ያቆምነውን ሰልፍ ያሰረዘብን ሰው ነው። አንድ ጊዜ አይደለም ማአት ጊዜ ታግሰናል። ሰው እንትን አትበሉ። ይኸውላችሁ ለአመታት ነው የተዘመተብን። ወርቁን ያማራ ልጅ ስለዚህ በሺዎች ማወጣውን ይኸውልህ የቢዝነስ ታክስ እንትን ይሄ ዲዳክሽን ማጆሪቲ 80% ለአማራ የሚወጣ ስጦታ ነው። እኔን ግን ሌላ ስም ይለጥፍብኛል። ጀግናውን አባቴ እና የአማራን ትግል እንትን ልበል ወይስ እሱን አፋፉን ልበል እየወጣው ማፖይንትስ ዲስ አሁንም እየተጠየቀ ነው። ቆየኛ እንዳፍታ አቡ ልጨርስ። እኛ እየጠየቅን ቆየኛ አቡ አንድ አፍታ ወንድም አለ ፕሊዝ ልጨርስ። ሪፖርት እያደረጋችሁ እያንዳንዱ ሪፖርት ቆየኛ አንድ አፍታ አቡ በሉት ሪፖርት አድርጉበት። የሚለው ላይ ታገስ ነው ጆከር በሉት ሂዱና ሪፖርት ይሄንን ቀን ታገስ። የሚያገናኘው የለው እየሄዳችሁ መመታት አለ። ኮፒ ሊንክ አድርገን በሉት ሂዱና አንዱ መርዝ ሰጣችሁ አብሎ የሚል ሰውዬ ነው እንደምትሸመግሉ ናውጣ። አንተ ራስህ ውጣ። ማን ነው ሂደህ እያንዳንዱ ቀጥቅጥ፣ አካውንቱ ይጠፋል። እኛ ጋር ነው እንደ ሽምግልና የሚሰራ ፋኖን መርዛው። እኛ እኔ ቪዲዮ ቆይ አንድ ጊዜ ቆይ እኛ ቪዲዮ ዛሬ ብንለቀው ቆይ ጋይ ስለሽን አታውርዱ። ጋይ ስለሽ ትልቅ ወንድማችን ይሸምግል እዛ ፋኖን መርዛ ብሎ ያለው ሰው ጋር እንደ ብሎ ነው ለሽምግልና የሚቆም። እኛን ይሳደብ እኛን እንደፈለገ ይናገር።
ምንድነው መሽለጥ? ወጥቶ ይቅርታ ይጠይቅ ነው እኛ ንግግር። መርዛ በላለሁ ያለ ሰው ስንት ሰው ይሰማዋል? ጎጃም ውስጥ ስንት ዘመድ ያለው? የምን ቀልድ ነው የምትቀልዱት እናንተ? ሁሌ እንደተሾፈብን ነው እንደሚኖር። ስለዚህ አስገቡት። አይ ቲንክ ስለሽ ምንም አላለም። አስገቡት ካለ ቆይ ሳያ ታው ሚዩት አድርግ ጋይስ። ያለውን አይታችሁታል እያደረገ ያለውን ስራ እስቲ አሁንም እያለ እኮ ነው። ይሄን ቪዲዮ እኛ እኔ በለቅበት የልጅ ልጆቹ ሪፖርት አድርጉበት። ቤተሰብ አልመጣም። ቪዲዮውን ይቀመጥ። አልፈልግም ካለ ሪፖርት አድርጉበት። አልፈልግም ካለ ይሄን ያና ሪፖርት አድርጉ። ቪዲዮ ይቀመጥ። በእኛ በቴሌግራም ግሩፓችን ልንለቀው እንችላለን። ችግር የለው። ሪፖርት አድርጉበት እና ጋይስ ስለሽ አንድ አበባ ስጥ እስኪ። ለአማራ ትግል ይጠቅማል እንዴ? ፋኖ መርዝን አብሉ ብሎ አዋጅ አወጀ። ሰውን እሱ ሂዶ የሚከታተል አማራ ነው? አማራ ነው ወይ ስለሱ ጠበቃ የሚቆም? ጋይስ ስለሽ አበባ ስጥ እስኪ። የሚኒሻ ልጅና የአድማ በታጅ ልጅ ነው ከሞጣ ጎን የሚቆም እያንዳንዱ። ቆይኝ እስኪ አንድ አፍታ አቡ ለምን አወረድከኝ? የአንተ ቤት ነው የኔ ቤት ስላልሆነ ነው። አንድ አፍታ ሆልድ ኦን። አንድ አፍታ ፕሊዝ ሚዩት አድርግ። አቡ ሁረህላዩ ማን ነህ አንተ? ጋይስ ወደ ሀሳብ ችግር የለም። አይደለም እዚህ ከምንነጋገረው ነገር ይኸውልህ እኔ ሌላ ነገር አትፍታ። ሁላችንም ቤት ነው። እባካችሁ መታገስ ያቃተን እኛ እየጠየቅን ያለ ነው። ወደ ሌላ ነገር አታዝሩ። ሰውየውን እድሜውን ልክ የሚሰራውን ስራ ታየዋለህ አንዴ አይደለ? እኔን ይስደብ ጆከርን ይስደብ መላው አማራን ወጥቶ ይቅርታ ይጠይቅ ነው የኛ ጥያቄ። በቃ አለ እኮ ነው። ምን አልኩ ነው? ስለላ ምን አልኩ ነው? አርሰናል ስለሺ መጥፎ ነገር አላለም። የስለሺን ሀሳብ አዳምጠውና ከዛ ተረጋግተህ ጋሼ ስለሺ ስላስወረድኩት ይቅርታ። ከሱ ቤት ስለመጣሁና እሱ የሚለውን ስላየው ነው። እኔም ማከብር ሰው ነህ፣ በጣም ነው ማከብር። ይቅርታ ስሜታዊ ስለሆንኩ ነው ያወረድኩ። ግን በዚህ ደረጃ አማራን ፋኖን መርዛ ብሎ ያለ ሰው አብረን መምታት እንጂ ሽምግልና ማለት አያስፈልገውም ብለው ቀጥል። ይቅርታ ስላስወረድኩ ሶሪ። አረ ይኸውላችሁ እኔ ይኸውልህ አቡ ያንተ ነፍስ ያሳሰኛል። የአማራ ነፍስ ነው የነኚህ የዚህ የልጆቹ ነፍስ አማሮች ናቸው። ምናልባት እንግዲህ ከሌላ ወልዷል ሚስቱ ከሌነች ይባላል። ኦልራይት ዳትስ ፋይን። እኔ እያየሁ ያለሁት ሌላ ፐርስፔክቲቭ ነው። ለሱ ርህራሄ የለኝም። ይህንን ማወቅ አለባቸው። ኃላፊነት ሊወስድ ይገባል። ትልቅ ሰውዬ ነው። የእኛ በእድሜ ትልቅ ነው። ትልቅ ያንደስታን። እኔ ደግሞ ህፃን ልጅ አይደለሁም። የየርሰው ነጥቤ ምንድን ነው? ይህ ሰው ወጥቶ ኃላፊነት መውሰድ ይገባዋል ብቻ አይደለም። ነገ ከነገ በኋላ ቃል ለሰማይ ቃል ለምድር እኔ 10 ለክተን ነው የምንቆርጠው። ወጠን እየተናገርን ነው። 4000 ሰው 5000 ሰው አለ እዚህ ጋር ፋኖን በዚህ ደረጃ ስለሺ እንዳላስቆመ አንድ ሰከንድ ብቻ እስቲ የእሱን አጠር አድርገውና ስለ ልጅቱ ጉዳይና ስለታገቱት ልጆች ሂዱበትማ። አጀንዳውን ፋናም እንደዚህ አይነቱን አጀንዳ ሊያዘጋ ቆየኝ አንድ አፍታ። እሺ ይኸውላችሁ አቡ እኔ በሀሳባችሁ ስማማለሁ። የሀርምሞ ጊዜ ደግሞ ትልቅ ወንድሞች መጠው ሲጠይቁ እንደወልቻ አድርጎ አስተናግዱ፣ ችግር የለውም። እኛ እኮ የምንመጣው እናንተ ጋር መጠን ቆይታ አገዝ ስንል አመክነዋለን ስንል ለመልመጥ ለመሽለጥልና እንደዛ አቋር ማን ነው ይቅርታ ብለዋል። ችግር የለውም ትቼዋለሁ። ይኸውላችሁ አንድ ነገር ቆየኝማ እባክህ አታቋርጡኝ። አንድ አፍታ ይኸውልህ አሁንም ምለው ይህ ሰው ሞጣ እያዳመጠን ነው። ፕሮሚናንት ፊገር ነን እዚህ ጋር ማንኛችንም ገብቶ ሊጥል አይችልም። ሆን ብለን አውቀን ካልሆነ በስተቀር እሱም ቢሆን ማንም ቢሆን ፋኖን መጥቶ መርዛ በላለሁ ምናምን የሚል አካል ያውም አማራ ሆኖ አማራ ነኝ እያለ እንደዚህ አይነት አንታገስም። ሲጣላ የሚጣላው ከሁላችን ጋር ነው። እጅግ ባያሌው ነው የሚጣላው። ህይወቱን ምስቅልቅል የሚያደርግ በእንጀራው በምናምን ነው የምንመጣው። ማርክ ማይ ወርድ። ይኸውላችሁ ሌላው ሞጣ አትፎግላ መፎግላት አነሰሰሪ ነው። አንተ የታጠቅከው ምናምን ሁላችን የታጠቅን ነን። ፕላስ ይኸውልህ ቡጢ ብንገጥምም አንተ እንደምታወራው አይደለም። ዳስናርድ እኛ የምንፈልገው አሁን አንድ አማራ ሁነን አንድ ላይ እጅና ጓንት ሁነን ወደፊት እንድንሄድ ውጣና ይቅርታ ጠይቅ። የመጣ ሁኔ እዚህ ጋር ለአንድ ቀን አርሞ ጊዜ ተሰጥቶት ወደ ቀልቡ ተመልሶ ፍጡርነቱን አውቆ ይቅርታ እንዲጠይቅ ነው። ስለ ልጆቹ ነው የተጨነኩ እንጂ ሰውዬ ነው፣ ግለሰብ ነው። እንጠሮጽ መውረድ ይችላል። ማንም ሰው ወጥቶ ያጠፋ ኃላፊነት መውሰድ አለበት። አለቅ ከዛ አንግል ነው። እኔ ቅያሜም የለኝም። አቡ ችግር የለውም። አፉ ብያለሁ።
የልጆቹን እናንተ ተነጋገሩ ነው ታድርያዳ አሁን ያለውን ዋናውን ነገር የልጅቱ ኢቢኤስ እንዴት እንደተነሳና ያለውን ነገርም እነዛስ የቀሩት እሷስ በህይወት ተርፋ ዛሬ ላይ ጎዳና ላይ ወርቃለች። ዛሬም የት እንዳለች አናቅም። እሱንም ነገር አያይዘን አንድ ጊዜ ሄድበትና አጀንዳችንን አያይዘን ነው የምንሄዱ። እሱን አጀንዳ አድርገን ብቻ እንጓዝ። መልካም። እኔ የዚህ ልጅ ጉዳይ ይኸውላችሁ አንዳንድ ጊዜ ወንድ ስትሆኑ አንድ የወጣ ቪዲዮ አለ በልጅቱ ጉዳይ አስደምጣችኋለሁ። ስለ ይቀጥል ነው። እሺ ይኸውላችሁ ወንድ ስትሆኑ ተለቅ ያላችሁ በተለይ አባት ሄልፕለስ የምትሆኑበት የሆነ ማድረግ የምትፈልጉት ነገር የሚቸግራችሁ የሚጨንቃችሁ ጊዜ አለ። አንደኛው ልጆቻችሁ ታሞ ልክ እንደ ሂሮ አይናችሁን ያያል። እናንተ ምንም ማድረግ አትችሉ ነው። ሁሉን ነገር ከራሱ ላይ ከነሱ ላይ ወስደው እንድታድኑ ይፈልጋሉ። ምንም ማድረግ አትችሉም። ያኔ ሄልፕለስ ነው። የዚህ ልጅ ጉዳይ በአማራ ጉዳይ የአማራ ወንድ ሆነ እንደኔ የሚቆስሉ የሚያምህ ከሆነ እህታችን ፊዚካሊ ኦብቪየስሊ ተጎድታለች። ግን የኛን ወንድነት የአማራን ወንድነት ነው የተፈታተኑት። የኛ አእምሮ ላይ ነው የተጫወቱት። እኛ ተቀምጠን ነው ሄልፕለስ የተሰማኝ ስሜት በሰዓቱ በቦታው ሆኜ ተቀምጬ ወይ ችግሯን አልተካፈልን ወይ ፕሮቴክት አላደረግናት። የአማራ ማህበረሰብ መራራ የሆነውን ጽዋ የሚቀምሱ የሚጠጡ ነፍሶች ተመርጠዋል። ከተመረጡት ማለች ልጅ ነች። አሁን ከናካቴው መማሯን ለማጥፋት ማንነቷን ለማጥፋት አማራ ማህበረሰብ ላይ ደግሞ የሚደርሰውን ስቃይና ግፍ ለመካድ ሌላው አንደኛ የሴትነት ገጽታ እየሰጠው ነው። የደረሰብን በደል ሳያንስ ክህደት ተፈጽሞብናል። የአማራ ህዝብ ልብ በሉ አስገድደው ከደፈሯት በኋላ ብልቷን በፌሮ ወጉ። ደጋግመን ስንናገር ነበር ለአመታት። እንድንኖርም እንድንሞትም አይፈቅዱልንም እነኛ አካሎች። ስለዚህ አማራ ማሸነፍና ማሸነፍ ነው ያለበት። ከዛ ውጭ ሌላ አማራጭ የለውም። ስንጮ ስንለፈልፍ የከረምንበት አመክኖ ድዝ ወርድስ ይኸውላችሁ አስገድደ ደፍረህ አስረግዛት ራሷን እንድትስት አድርገህ ሞታለች ብለህ ካልክ በኋላ ብልቷን በፌሮ ወርዛል። አማራ ላይ ያለ ጭካኔ አማራ ላይ እየተለቀቀ ያለ ኢሰባዊ የሆነ ነገር ወገኖቼ ይሄ ለበቀል አያስነሳም። እንደ መጨረሻ የምናገራት አንድ ነገር አለች። የአማራን ሀቅ ልትሸጥ አንድ ጊዜ ጋይ ስለሽ ይሄን ላሰማ ቆይ አንድ አፍታ ልጨርሰው። ማንጋ ተደምሮ እንዳለ ላሰማ። ይሄው ሲሳደብ አይተው ታውቃለህ። ያንተን እሱን እኮ ነው ያልገባችሁና ያንተንና ሲዘቀዝቅ አስቀርጫለሁ። ታስታውሳለህ? እኔ እናታለህ አይ አይደለ ዮናስ ሙሉ ነገር እናንተ እዚህ መጣችሁ ተው ትላላችሁ አይደለ? ባለመግባባት እናቱም ግን አንሳ ያልኩት እኔ ነኝ። አይ አይደለ ሰዎች